ያው ጋሽ እርሶ ትልቅ ሰው ኖት ይገባዎታል ሁሉም ነገር መረዳት የሚችሉ ሰው ኖትና እኔ ከዚህ በላይ ከአብርሽ ጋር ባልቀጥል ደስ ይለኛል ጋሽ ነገሮች አቅተውኛል ከአቅሜ በላይ ስለሆነ ነው በጣም ይቅርታ ይሄን ውሳኔ መወሰን ወይም በእርሶ ፊት ይሄንን ነገር መናገሬ በጣም ነውር ነው ለኔ ራሱ በጣም ነው የሚያሳፍረኝ ግን ከአቅሜ በላይ ስለሆነ ብቻ ነው እርሶ ፊት እንደዚህ መሆነው እኔ የምላችሁ ቤተሰቦች ይሄ ጥል ይሄ መጣላት ይሄ እንዲመሆን ቆይ በእነሱ ላይ ሲሆን ለምን እንደሚበረታባቸው የእውነቴን ነው በጣም ግራ እየገባኝ ስለሆነ ማለት አብርሃምና ሩታ መሃል የሚነሳ ጥል የትኛው በትንሹ የሚበርድ አይደለም በትንሹ የሚቋጭ ነገር አይደለም ግን ትንሽ ነገር ሆኖ ምን ያህል ደረጃ ላይ እንደሚያደርሳቸው እንግዲህ ሁላችንም እያየን ነውና ለምንድን ነው በእነሱ ላይ ሲሆን ይሄ ነገር እየበረታባቸው ያለው መጣላት አለ ብዙ ነገሮች ይፈጠራሉ ትዳር ላይ ከገባን በኋላ እና ያንን ነገር ለምንድን ነው ባጭሩ ሶልቭ ለማድረግ ማንሞክረው የእውነቴን ነው የምላችሁ ሁላችንም ቤት ላይ ነው ወይስ አብርሃምና ሩታ ላይ ብቻ ነው ይሄ ነገር እንዲየበረታባቸው ያለው በጣም ጥያቄ እየፈጠረብኝ ስለሆነ ነው አሁንና እንደዚህ ለማለት እየቻልኩኝ እና ትዳር ዓለም ላይ አይደለም ጓደኝነት መሃል ላይ እኮ ችግር ይፈጠራል ያንን ችግር ይቅር ተባብለን እንጂ ስተቶቻችንን አንተ ይሄንን አጥፍተሃል እንዲህ ማድረግ አልነበረብህም እኔም ይሄንን አጥፍቻለሁ በጣም ይቅርታ ይሄ ነገር ሁለተኛ አይደገምም አቃለው በዛ ሰዓት ላይ ስሜታዊ ሆኜ ምን እየሰራው እንደነበረ አላወኩም ግን ጥፋተኝነቴ አሁን ስለገባኝ ስላመንኩኝ በጣም ይቅርታ ይሄን ነገር ሁለተኛ አልደግሞ ብለን ይቅርታ የማንጠይቀው ምክንያት ምንድነው አሁንና አብርሃም ላይ ያለው ነገር ነው ቤተሰቦች እዚህ ጋር እያወሩ ያለው ማለት ለምንድነው ጥፋተኝነታችን ከገባን በልባችን ይዘን ዝም የምንለው ለምንድነው አውጥተን ይቅርታ ማንጠይቀው ለምንድነው ሽንፈት የማንወደው የእውነቴን ነው ቤተሰቦች በጣም ግራ ስለገባኝ ነው እኔ እነሱ ነገር ይቅርታ መጠየቅ ደብሯቸው ነው መሸነፍ አለመፈለግ ነው ይሄን ያህል ደረጃ ያደረሳቸው ምክንያት ምንድነው ጋሽዬንስ ለምን በየጊዜው በየተጣሉበት ጊዜ ለምንድነው የሚያስቸግሯቸው ነገር ትዳር መስርተዋል አይደል እንዴ ጎጆ ቀልሰዋል እኮ ቤተሰቦቼ በየጥላቸው በየነተረካቸው በየኩርፊያቸው ቤተሰብ የሚያመጡ ከሆነ እነሱ ትዳር ምንድነው ባለ ትዳር ማለት እኮ ቤተሰቦች ባልና ሚስት አንድ ላይ የሚሆኑት ምክንያት እኮ የትኛውም ችግር ቢፈጠር አንድ ላይ ተባብረው ለማለፍ ራሳቸው መሃል ላይ የሚገባውንም ችግር ራሳቸው ሶልቭ ለማድረግ ቁጭ ብለው ቤታቸው ላይ ተቀምጠው ለመፍታት ነው እንጂ እኮ ይሄ እኮ የተያዘ ጓደኝነት ምናምን አይደለም ቤተሰቦች የእውነቴን ነው የምላችሁ አንዱ ሳት ከሆነ አንዱ ዋውኑ ማብረድ አለበት አንዱ የማያውቀውን አንዱ ብልህ መሆን አለበት የእውነቴን ነው የምላችሁ ቤተሰቦች በእርግጠኝነት አውቃለሁ ሩታ ከዚህ በፊትም በጣም ታጋሽ ናት በጣም ብዙ ነገሮችን ስለ አብርሃም ታግሳ ዛሬ ላይ ደርሳለችና ይሄን ያህል ፈተናዎችን አልፋ ዛሬ ላይ ደረሰች ሴት እቺ ትንሽ ነገር እንዴት ሁለቱንም ታጣላቸዋለች ቤተሰቦች የእውነቴን ነው የምላችሁ ቤተሰቦች እኔ በዚህ ነገር አንድ ሳምንት አይደለም 3 ቀን 2 ቀን ይቆያሉ ብዬ አስቤ አላውቅም ግን እስከዚህ ድረስ ጋሽዬን ከቡታጅራ እስከ አዲስ አበባ ማስለፋት ድረስ ወይ ለምን አስፈልገ ብቻ ላይ በጣም ግራ እየገባኝ የእውነቴን ነው ሁላችሁም ሐሳባችሁን ኮሜንት ላይ ስጡ በዚህ ዙሪያ ማለት ተገቢ ነው ይሄንን መድረሱ የነሱ ጥል ይሄን ያህል ጊዜ መፍጀቱ ይሄን ያህል ሰው ማዋከቡ ተገቢ ነው ብላችሁ ታስባላችሁ እኔ በበኩሌ አላስብም የእውነቴን ነው በጣም ትንሽ ነገር እና በጣም ትልቅ ይቅርታ አድርጉልኝ ጋሽ ነገሮችን አስተካክላለሁ ብለው ከዛ ድረስ መተው ልፋቶትን ከንቱ ስላረኩበት በጣም ይቅርታ ጥፋተኛ ነኝ እኮ ለሷ አይደለም እኔ እያልኩኝ ያለሁት ግን በዚህ ልክ የተጋነነ ነገር ለምንድነው የምታደርጊው አንቺ ይሄንን አድርጓል ውስጤ ተሰብሯል ምናምን ስትይ ሰው ለኔ ያለው አመለካከት ይቀየራል የፈለገ ቢሆን ማለት ነው እና ስታወሪ ንግግርሽ ትክክል አይደለም ነው እኔ በዚህ ልክ አንቺን የበደልኩሽ በደል የለም ወይ እኔ አንቺን ሰክሬ ገብቼ አንቺን አልደበደብኩሽም ወይ የሆነ ነገር ጠጥቼ አልበጠበጥኩሽም በነገራችን ላይ ይሃወራል ራሱ ሰክሬ ቤት ገብቼ አልደበደብኩሽም ማለት ራሱ እሱንም አስበሃል ማለት ነው አብርሽ እሱ ኦሬዲ እሱ ይሻላል የእውነቴን ነው እንዲህ ትዳር ዓለም ላይ ገብተን የማይሆኑ ነገሮች ከሚፈጠሩ እኮ ቤተሰቦች የእውነቴን ነው ሩታ በጣም ታግሳለች በጣም ተፈተናለች ግን በተጎዳች ልክ ራሱ አላወራችም ምንም አላለችም እሷ የእውነቴን ነው ነገሮቹን ገና እንዲፈቱ ነው እየፈለገች ያለችው ግን አብርሃም ከዛ በኋላ ያ ነገር ከተፈጠረ በኋላ ድጋሚ የሰራው ሰተት ነው ሩታን በጣም ያናደዳት ያለውና እስከ ዛሬ ላይኛ አድርጓት ያለው እሱ ነገር ነው ይመስለኛል ቤተሰቦች የመጀመሪያው ጥፋት ከነዚህ ጋር የተፈጠረው ተፈጥሮ አልፏል ከዛ በኋላ
እቤት እሷን አስቀምጣት ነፂን ትርኢት ልታረግ ብቻዋን የሄድክ ሰዓት ነው ሌላ ነገር እንዳለ ያሰበችውና የሩታን ነገር እንደማይደመጥ ቤታችሁ ላይ እሷን ጨራሽ ምንም ሊያድርግ እንደማትቆጥር የተገነዘበችው ቤተሰቦች የዛን ጊዜ ነው ብዬ አስባለሁ። በቃ ያኛው ነገር ከዚህ ጋር ፎቶ ምኑ መውጣቱ ኖርማል በቃ አልፏል። ከዚህ በፊት የተፈጠረ ነገር ስለሆነ ችላ ብላ አለፈችው። በቃ እኔንና ነፂን አገናኘን። ከዛ በኋላ ማድረግ ያለብንን ነገር ሁሉ እናደርጋለን ብላ አብረሽ ግን ብቻውን ተደብቆ መሄዱ ነው ይሄን ያህል ነገር እንዲፈጠር ያደረገው። አይወብ እንደዛ ይመስለኛል ቤተሰቦች። ወይንም ከሌላ ሴት ጋር ተኝቼ ሆነ አልጋ ላይ አላየሽኝም። ስለዚህ ለምንድን ነው በዚህ ልክ ነገሮችን የምታገኝብኝ ነው ያልኩሽ እንጂ ጥፋት በጊዜው ባለፈው በተፈጠሩት ነገሮች ጥፋተኛ ነኝ እኮ እሱን አምኛለሁኝ። ግን አንቺ ስታወሪ ሌላ ነገር ሌላ በደል የበደልኩሽ ወይንም ስጨቆነሽ የኖርሽ ነው የምትመስዪው። ሰው ነሽ። ስለዚህ በዚህ ልክ የናል በደል እኔን በዳይ አንቺ ተበዳይ አድርገሽም ለህዝቡም ለቤተሰብም ለሁሉም ሰው ማሳወቅ የለብሽም። ለስንት ያህል ፍቅር በጅምሩ ሲቀር ምን አማራጭ አለ ከመቀበል በቀር ልሰናበት። ሰላም እንዴት አላችሁ? ውድ የተከበራችሁ እና የተወደዳችሁ የቻናሌ ቤተሰቦች ደህና ናችሁ? አማን ናችሁ? እሰይ እንኳን ደህና ሆናችሁ። እግዚአብሔር ይመስገን እኔም ደህና ነኝ። በያላችሁበት የዓለም ጫፍ ሁሉ ፈጣሪ ሰላም ከእናንተ ጋር እንዲሆን ልባዊ ምኞቴን እያቀረብኩላችሁ ዛሬም እንደተለመደው በአዲስ ቪዲዮ ለእናንተ ካች ብያለሁ። ከእናንተ የሚጠበቀው እንግዲህ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቤቱን ተቀላቀሉ። እንዲሁም የቻናሉ ምርጡ ቀመሞች ቪዲዮን ላይክ እያደረጋችሁ ጀምሩ። ያላችሁን ሀሳብ አስተያየት በነፃነት ኮሜንት ውስጥ አስፍሩ። እስከ መጨረሻው አብራችሁ ይቆዩ። ምችት ይበላችሁ። እሺ ከዚህ በፊት በስልክም ሁሉንም ነገር አውርቻቸዋለሁኝ እና እኔ ካሁን በኋላ የምቀይረው ሐሳብ የለኝም። በነገራችሁ ላይ ማለት ጋሼ እዚህ ድረስ መጥተው ይሄንን ውሳኔ በመናገሬ በጣም ቢደብረኝም ወይም አግባብ አይሆንም፣ ግን ደግሞ እኔ ከዚህ በላይ መጎዳት አለብኝ ብዬ አላስብም። ሁሉ ጊዜ የሰው ልጅ ጉዳት መቀጠል አለበት ብዬ አላስብም። ምክንያቱም አብርሽም ተመሳሳይ ጥፋቶችን ስለሆነ እያጠፋ ያለው አብረሽ እኮ ቤተሰቦች ሁሉ ጊዜ እንዳጠፋ ነው። ግን እስከ ዛሬ ችለሽ ኖርሽ የለ እንዴ ሩታዬ? እንዴት የዛሬው ይከብድሻል? በዚህ ሰዓት ላይ እኮ አንቺ ብቻሽን መሆን የለብሽም። የእውነቴን ነው የምላችሁ ቤተሰቦች፣ በዚህ ሰዓት ከአብርሃም በቀር ለሩታ አጠገቧ መቆም ያለበት ሰው አለ ብዬ አላስብም። የአብርሃምን ያህል ትርኢት የሚያረጋት የሚንከባከባት ሰው አዚስ ታይም ለሩታ ማንም ሰው ሊኖር አይችልም፣ ደሞም አይኖርም። የእውነቴን ነው የምላችሁ ቤተሰቦች፣ ሩታ ማለት አሁን ለአብርሃም ሚስቱ ናት አይደለ? በዚህ በእርግዝና ጊዜዋ ላይ ሁሉንም ነገር እኮ እንትን ማድረግ ያለበት አብርሃም ነው እንጂ ሌላ ሰው አይደለም። ሩታ ረጋ ብለሽ ማሰብ አለብሽ። እናውቃለን አብርሃም አጥፍቷል፣ አንቺ አጥፍተሻል ማለት አይደለም። የእውነቴን ነው ቤተሰቦች፣ ሩታ በጣም ተፈተናለሽ፣ በጣም ብዙ ስትራግል አድርጋለሽ። ግን ምንም ቢሆን ይሄ ፈተና ለሩታ በጣም ትንሽ ነገር ነው። የሩታን ጥንካሬዋን እኔ የማውቀው በዚች ኃይል የምትረታን ሩታን አይደለም እኔ የማውቃት ከዚህ በፊት ማለት በሁሉም ነገሮች ላይ ፈተና አድርጋ። የእውነቴን ነው ቤተሰቦች፣ ከዛሬ 2 ዓመት በፊት የተለቀቁ ቪዲዮዎችን አብርሃም ቤት ላይ ገብታችሁ እንዴት አይነት ጊዜያቶችን ሲያሳልፉ እንደነበረ ማለት ለመጀመሪያ ጊዜ ሩታ ለአብርሃም ፍቅር እንዳላት ስትነግረው አብርሃም ፍቅሯን እንዳልተቀበለ እንደ እህቴ ነው ማይሽ ምናምን ብሎ በጣም ብዙ ታግላይ ራሱ ያደረገች ልጅ ዛሬ ላይ ደግሞ በዚች ያለ ትንሽ ነገር ከአብርሃም ጋር እንዲህ ልንለያይ ነው፣ ከዚህ በኋላ ከሱ ጋር መቀጠል አልችልም ምናምን ስትል በጣም ነው የሚደብረው። የእውነቴን ነው ጭራሽ የማይሆን ነገር ነው። ቪዲዮን ወደ ኋላ ተመልሳችሁ ለማየት ሞክሩና እኔ ልሻለሁ የኔ እናት በቃ ይቅርታ አድርጊለት ለመጨረሻና ለመጨረሻ ጊዜ። የእውነት በቃ ነገራችን ላይ በትዳር ዓለም ላይ ከገባችሁ ብዙ ፈተናዎች ይገጥማሉ። እነኛ ፈተናዎች ቤተሰቦቼ ለስኬት ለሆነ ነገር መዳረሻችሁ ይሁን እንጂ ለሆነ ነገር የሚገፋፋችሁ ይሁን እንጂ እናንተን ለመለያየት በቃ ከት ለማድረግ የሚመጣ ነገር መሆን የለበትም። በቃ የትኛውንም ፈተና እናልፈዋለን ብላችሁ መወሰን አለባችሁ። በውስጣችሁ አውጥታችሁ ባታወሩት ራሱ ማለት የእውነት በጣም ይደብራል። ከዚህ በላይ እንዲህ ማውራትሽ ራሱ ተገቢ ነው ብዬ አላስብም። ምክንያቱም እንዲህ ስታወሪ ራሱ በጣም ደስ የሚላቸው ሰዎች ስላሉ ማለት ሰው ለእነሱ ሰዎች ደስታን መፍጠር የለብሽም ሩታዬ። ውድ ቤተሰቦች እንግዲህ እኔ የኔን ሀሳብ ነው እየሰጠሁኝ ያለው። በጣም ይቅርታ እያጠፋሁኝ ከሆነ እየተሳሳትኩኝ ከሆነ አርሙኝ፣ እኔ እሰማችኋለሁ። የውስጥሽን ብሶትሽን አውሪኝ፣ ችግር የለም። እሺ ጋር ማለት ከባለፈው ጀምሮ በደንብ እርሶ ሳናግሮ ተረድተውኛል። ደውለውልኝ ነበረ። አዎ ተረድተውኛል ማለት ነገሮችን በደንብ ባልነግርህም ግን ደግሞ በቃ
ያው ጋሽ እርሶ ትልቅ ሰው ኖት ይገባዎታል ሁሉም ነገር መረዳት የሚችሉ ሰው ኖትና እኔ ከዚህ በላይ ከአብርሽ ጋር ባልቀጥል ደስ ይለኛል ጋሽ ማለት አየውነት በቃ ምን ያህል ተጎድተሽ ቢሆን ሩታዬ በቃ ለጋሽዬ ስትይ ማሳፈር የለብሽም የእውነቴን ነው በጣም እየፈሩ ነበር ጋሽዬ የመጡትና የፈሩት ነገር እንዳይወርስ የእውነቴን ነው ለእርሳቸው ክብር ስትይ እርሳቸው ከሚያፍሩ ብቻ ብለሽ ይቅርታ አድርጊ ጋሽዬ ተናግረው አውርተው በኋላ ከሚያፍሩ የእውነት ቤተሰቦች ምንም ቢሆን እኮ ትልቅ ሰው ነው አይደል የእውነት የራስ ሰውን ማስቀየም ይሻላል የሰውን ሰው የአብርሃምን አባት ከማስደበር አሁን ሩታ የራሷን እናት አልቀበልም ብትይ ኖርማል ግን ጋሽዬ አሁን ባንቺ ላይ መጥፎ ጠባሳ ካሳደሩ በጣም መጥፎ ነው ስለዚህ እርሶን ከማሳፈር ብለሽ ተቀበያቸው እባክሽ ነገሮች ከአቅሜ በላይ ነው የሆኑት በጣም እየተጎዳው ነው በዚህ ሰዓት እኔ እንደዚህ መሆን አለብኝ ብዬ አላስብም ጋሽ ሰው ተነግሮት ተመክሮ ይቀየራል እንጂ ኢቭን ጋሽ ከኔ ጋር ሆኜ ሙታረቅ ያለኝ እንኳን ሌሎች ጥፋቶችን እያጠፋ እኔ ነበረ ሰው ነው ነገሮችን አስተካክል እያል ነው እኔ እያልኩት ጓደኞቹ እያሉት ከዚህ በፊትም እርሶም በጣም በብዙ መንገድ ቤተሰብ ምናምን መክሮታል ግን አልተቀየረም እሱ ሲቀጥል ደግሞ ይሄ ሁሉ ሰው መክሮት እንኳን ከኛ ከቤተሰብ ከጓደኞች ውጪ ሌሎች ሰዎች እየተደወለልን ጭምር ብዙ ሰዎች እንደመከሩትና የተነጋገሩትን ራሱ ወደኔ እንትን ፎርዋርድ ያደርጉልኝ ነበር በዚህ ሁሉ ሰው ተመክሮ እንዴት አይቀየርም ጋሽ ወይ የመቀየር ፍላጎት የለውም ወይ እንጃ ብዙ ነገሮች አልገባውም ሲቀጥል ደግሞ እኛ ህፃናቶች አይደለንም አይደል ጋሽ ትልልቅ ልጆች ነን ተምረናል ነገሮችን በደንብ ማገናዘብ እንችላለን በደንብ እና የዛሬ ልጅ ደግሞ አይደለም እኛን የሚያካክል ህፃናቶቹ የሚጠቅመው የሚጎዳው በደንብ ማገናዘብ የሚችሉ ትውልድ ላይ ነው ያለነው በቃ በብዙ ነገር ከበፊቱ በተሻለ መልኩ ነገሮችን አንደርስታንድ ማድረግ እንችላለን ህፃናቶች አይደለንም እና ከኛ እድሜ የአነሱት ልጆች ነገሮችን በደንብ ማገናዘብና ማስተዋል እየቻሉ እንዴት እኛ ይሄን ነገር ማገናዘብ ወይ ማስተዋል ያቀተናል ሆን ብሎ ካልሆነ በስተቀር ጋሽ በጣም ብዙ ጥፋቶችን እያጠፉ ነው ኢቭን በዚህ ሰዓት እኔ የሆነ ቤተሰቦች አብርሃም ሆን ብሎ አይመስለኝም ማለት አላማው ነው በቃ ልጅነት አለ ልጁ ላይ እግዚአብሔርን ነው የምላችሁ ቤተሰቦች ማለት አልተገነዘበም በቃ እንደ በፊቱ እንዲ ቤስት ፍሬንድ ምናምን ያለ መስሎታል በቃ እንዲ ፍቅረኛ ምናምን በትዳር ዓለም ላይ የገባ ራሱ የመሰለው አይመስለኝም እና አብርሃም እንዲ ጥፋቶችን ሲሰራ ሆን ብሎ አይደለም የእውነቴን ነው በክፉ አትዩበት እሱም በቃ በጣም ግራ ገብቶታል ልጁ አሁን ላይ ስናየው ማለት በጣም ግራ ገብቶታልና በክፉ አትዩበት እሱ ላይ በቃ ልጁ እንዲሆን ብሎ ጠሞ ወይም የሆነ ነገር አስቦ እያደረገ ያለ ነገር አይደለም አለማወቅ ይሆናል ሐኪም ቤት መመላለስ የለብኝም እና ባለፈው ሐኪም ቤት ነበርኩኝ ብቻ ከባድ ነው የሩታ ፈተና የሆነ ቤተሰቦች የትኛውም ሴት በዚህ ልክ ትፈተናለች ብዬ እኔ እንጃ የትኛውም ሴት እንደ ሩታ አይነት ታጋሽ ሴት ትኖራለች ብዬ አላሰብም ብቻ ካንቺ ጋር ያለው ፈጣሪ ነው ፈጣሪ አሁንም ካንቺ ጋር ይሁን እኛ እንደዛ ከማለት ውጪ ምንም አንልም እግዚአብሔርን ዱዓ የምታረጉላት ዱዓ አድርጉ ጸሎት የምታረጉላት ጸሎት አድርጉ ለሷም ብቻ ሳይሆን ለሁለቱም ትዳር ስትሉ በቃ እኛ ጋብተናቸው እኛ ማፋታት የለብንም የእውነት ቤተሰቦች ፈጣሪ ከመሃላችሁ ይግባ አረም ጥሩ ነው ማየትም ጥሩ ነው እሱ አይቶታል አሁን ልጄ እኔ የምለው ለአንዴና ለመጨረሻ አንድ ጊዜ አንድ ላይ ብትሆኑልኝ ሰላም ብትፈጥሩልኝ ይሄንን ነው በቃ እኔ ምን ያህል ሆን ነበር እውነቴን ነው ከሰውም የኛም ሐሳብ የህዝቡም ሐሳብ የሁሉም ሰው ሐሳብ እሱ ነውና ሩታዬ የእውነቴን ነው በቃ አንቺ እየታወቀሽ ላይሆን ይችላልና ፕሊዝ በቃ ይሄንን ነገር ሶልቭ ለማድረግ ሞክሩ ኢቭን ጋሽዬ ከቡታጅራ ራሱ መምጣት አልነበረባቸው ሰው የሚለው ብዙ አሉባልታ ስላለ ማለት የእውነቴን ነው ቤተሰቦች በተጣሉት ጊዜ ሁሉ ጋሽዬ የሚመጡ ከሆነ በጣም ከባድ ነገር እኮ ነው የእውነቴን ነው የትኛውንም ነገር ራሳችሁ ለመፍታት ሞክሩና
በቃ ይሄ መጨረሻችሁ ይሆንና በቃ ታርቀናል ብላችሁ በቀጣይ ቪዲዮ እንድትመጡ ይቅርታ ባብላችሁ እንድትመጡ እኔ በጣም ጠብቃችኋለሁ። የእውነቴን ነው። በቃ የምንፈልገው የሁላችንም ፍላጎት እሱ ስለሆነ ባካችሁ ታርቀናል ብላችሁ ኑልን። የእውነት ቤተሰቦች በእኔ ሀሳብ የምትስማሙ ሰዎች ላይ ቦታ ላይ እንገናኝ። አንቺ ማውርተሻል እና አብርሃም ደግሞ ያው በሷ ፊት በጋሺ ፊት ማውራት የምትፈልገውን ነገር አውራ። እስካሁን ከመጣ ጀምሮ አልተናገርክምና ማለት የምትፈልገውን ንገራት። ሩታ ስሚው፣ ምናልባት ሊጠቅምሽ ይችላል የሚያወራው ነገር ማለት። አዎ ልክ እንደሷ እንትን ብለህ አውራ፣ ተናገር። የምትሸፋፍነው ነገር ካሌለ ማለት ነው። የምትሸፋፍነው ነገር ካሌለ እንደሷ ግልጽ አድርገህ አውራ። በቃ የሆነ በቃ እኮ እኔ ምንም የምናገረው ነገር የለም እኮ ጋሺ። በቃ ሁሉንም ነገር እኔ አውርቼ ያለውኝ አዲስ የምጨምረው ነገር የለም። አሁን እሷ በዚህ ልክ የምትልለትን ነገር ይናል ውስጧን የሰበራት ምን እንደሆነ አሁንም ድረስ ግልጽ ልታደርገው አልቻለችም። እኔ ውስጥ የተጎድቷል ተሰብሯል ነው እያለች ያለችው፣ ግን ግልጽ ልታደርገው አልቻለችም ጋሺ። ይሄና ለኔ ከሴት ጋር ተኝቼ አይደለም ያገኘችኝ። በዚህ ልክ የሚያስብላትም ጥፋት እኔንም ወንጀለኛ ለማስባል በዚህ ልክ የሄደችበትም መንገድ ትክክል አይደለም ጋሺ። አሁንም ቢሆን አሁን እዚህ ጋር አብርሽ እዚህ ጋር እንዲህ ማለቱ ተገቢ አይደለም። የእውነቴን ነው፣ ተገቢ አይደለም። የሆነ ይቅርታን ልንጠይቅ የማይሆኑ ምክንያቶቹን መዘርዘር የለብንም። ጥፋተኛ ከሆነ ሁሉንም ነገር በቃ ጥፋተኛ ነን ብለን ይቅርታ መጠየቅ ያለብንና እኔም እኮ እንዲህ ነበርኩኝ፣ እኔም እኮ ይሄን ለእንትን አላደረኩም ማለት የለብንም። ለዛ ሰው ሌላ ህመም ነው፣ ሌላ ቁስሉ ላይ ሌላ እንጨት ነው የምንሰደው። የእውነቴን ነው ቤተሰቦች እና አብርሽ እንዲህ ማለት ተገቢ ነው እያላሰብ ይቅርታ ሊጠይቅ ከሆነ መሸነፉን ማመን አለበት፣ ጥፋተኝነቱን ማመን አለበት። ከዛ ይቅርታ መጠየቅ አለበት። የለባችሁ ገብቶሻል። አንቺ በጣም ተጎድተሻል። ሆስፒታልን በዛ ተጎድተሽ እኛም ስናይ እኮ ጥሩ አይደለም። ገብቶሻል። የውስጥሽን ህመም ሳንረዳ ሳይሆን በቃ ለአንዴና ለመጨረሻ ጊዜ ይቅርታ አድርጊለት። ከደልኩሽ በደል የለም። ምን ግልጹን ለመናገር ማለት ነው። በቃ እንደ የትኛውም ሰው ይጋጫል። ሰው የትኛውም ሰው ይጋጫል። ተጋጭተናል ባለፈው። በዛ ስህተት ደግሞ እኔ ነኝ ጥፋተኛው። ለሱ ይቅርታ ጠይቄያለሁኝ። ከዛ ውጪ ግን ይሄናል ስጨቁነሽ ብዙ አመት የኖርሽ ነው የምትመስዩ እንዴ? ምን አድርጌሻለሁ? ከዛ ውጪ በቃ አለቀ እንዴ? ለምንድን ነው እኔን በደለኛ የምታስቢኝ? እኔን ወይንም ኃጢአተኛ አድርገሽ ለምንድን ነው ሰው ፊት ላይ የምታሳዩ? እኔ እኮ አይደለም እያሳየው ከሎት ሳትፈልገው አብርሃም በድልሃል እኮ ሳይፈልገውም ቢሆን የሚወጣው እኮ ጥፋት አለ። አሁን እኮ አልበደልኩም አትበል እኮ በድልሃል። ከዚህ የበለጠ በደል እኮ የለም አብርሃም፣ ከዚህ የበለጠ በደል የለም። በድልሃል። አሁን እኮ ስለሚዋደዱ እኮ ነው። ይሄ እኮ ባይዋደዱ ኖሮ እባክህ ዞር በል ተባብለው ይለያዩ ነው። ግን ስለሚዋደዱ ነው። ይሄ እኮ የፍቅራቸው እንትን ነው። ታውቃለህ፣ የሚዋደድ ሰው ደግሞ ሲጣላ ወይኔ እንደ ክፉ ነው የሚጣላው። እውነቴን ነው፣ እንደ ክፉ በቃ ተማሩ ነው የሚጣላው። እናንተ ደግሞ አውሩበት እስኪ፣ ሁለታችሁ ደግሞ እስኪ አውሩበት እስኪ። እዛ ጋር እንጠብቃችኋለን። ሩታ በስነ ስርዓት ያለውን ነገር ፍቱ። ለምንድን ነው ጋሽዬ ጥለው የሚሄዱት? ሶልቭ ሳያደርጉም ሳይጨርሱ ለምን ሁለቱንም ጥለው ይሄዳሉ? አይ ቢኒያምም ሄደ። የእውነቴ ተገቢ አይደለም። ቤተሰብ አሰነካክላኝ ሄዳለች ብዬ አልኮንነሽም። ብዙ ሞክረሽ ችለሽ ነበር አልሆነሽም። አጣሁሽ ወዲያ ፊቴን በቧጥ ጥፍሬን በበላ ትርፉ ህመም ነው መልሶ አይመጣም መቼም ሊሆን የማይችል ድንገት ይሆናል። ጨበጥኩት ያሉት ከጎኔ ይበላል የገባኝ እንዳልገባኝ ያልገባኝ እንደገባኝ አሁን ገባኝ። ምን ልበል እኔ ውድ ቤተሰብ፣ እናንተ ይሆን ነገር በሉ። ለእናንተ ልተው። ጋሽዬ ግን እንዲህ ማድረግ አልነበረባቸው። ሁለቱንም ትተው መሄድ አልነበረባቸውም። ሶልቭ ሳያደርጉ ሳይጨርሱ መሄድ አልነበረባቸው። ኤኒዌይስ የኔ ውድ ቤተሰቦች የእውነቴን ነው። እንዲህ በትዳር ከመፈተን ፈጣሪ አምላክ ይጠብቃችሁ። ፈጣሪ በትዳር አይፈትናችሁ። አሜን በሉ። ለማንኛውም የነበረን ጊዜ ይህንን ይመስል ነበር። እስከ መጨረሻው አብራችሁን ስለቆያችሁ ከልብ አመሰግናለሁ።